እንደምን አላችሁ ዛሬም እንደተለመደው ፕሮግራማችንን ዝግጅታችንን ይዘን መጥተናል በአማራ ብሮድካስት ሴንተር ኤቢሲ ቴሌቪዥን ኤቢሲ ብሬክዳውን ዩቲዩብ ላይ በረምብልና በኤክስ እንደዚሁም በአማራ ሳተላይት በቀጥታ ፕሮግራማችን እየሄደ ነው ከዛ ውጪ abc.org ላይ እንደዚሁ ፕሮግራማችን እየሄደ ነው ያለው የአማራ ብሮድካስት ሴንተር ኤቢሲ ቴሌቪዥንን ማገዝ የምትፈልጉ ሰዎች በቋሚ አባልነት ኤቢሲን ማገዝ ትችላላችሁ ፕሮግራማችን ይበልጥ ተደራሽ እንዲሆን ታግዙናላችሁ ከዛ ውጪ ኤቢሲን በየጊዜው በየወሩ ቢያንስ ያቅማችሁ የፈቀደውን ያህል ኮንትሪቢዩት እያደረጋችሁ ተቋሙ እንዲቀጥል ለማድረግ የራሳችሁን በጎ አስተዋጽኦ ብታደርጉ ብለን ሁሌም እንጠይቃለን እንግዲህ በዚህ ትግል ውስጥ ከምንሰራቸው በርካታ ስራዎች አንዱ የሚዲያ ስራ ነው ስለዚህ ይሄንን ለማገዝ ሲደመር 1723093725 ላይ ዜልና ካሻፕ አማራጮችን መጠቀም ትችላላችሁ የዘውትር ማስታወሻችን ነው ይሄን ፕሮግራም ለምትከታተሉ ሁሉ ይሄንን ማድረስ እንፈልጋለን ስለምታደርጉልን ድጋፍ ስለምትሰጡን ማበረታቻ በአማራ ህዝብ ስም እናመሰግናለን ያ እስኪ ሰላም ልበላችሁ ማንማናል በዩቲዩብ ላይ ያለውን እንትን እየተመለከትኩት ነው ያለው ስለዚህ ዩቲዩብ ላይ የሚጻፉትን መለከታለሁ በቀጥታ አክሰስ አለኝ ዛሬ ሰሎሞን እንዴት አለ ወባለም እንዴት አለ ወባታለም ነው የሚለው ወባታለም አመረው እንደዚሁ ሰላም ብያለሁ ፍሬዘር ሰላም ብለናል ቦጋለ ክብረት እንደዚሁ ጠረፍ ሰላም ብለናል ሜላት ነው የሚለው ሜላት ሰላም ብያለሁ ሙና ሰላም ብለናል ፋኖ የመር ሰላም ብለናል አሰፋ ሌሎቻችሁም ትንቢትን ጨምሮ የቢሲ ቤተሰቦች እንዴት አላችሁ በቁጥር 2 አሰፋ ካሳም እንደዚሁ ሰላም ብለናል ሌሎቻችሁ አዳዲስ እየገባችሁ ያላችሁ አኒማል ላቨር ሰላም ብያለሁ ሌሎቻችሁ እንደዚሁ ከፍራንክፈርት እየጻፋችሁልን ፍራንክፈርት ስትል ትዛለኝ ትላንትና ስለ አማራንና የአማራን ተቋማት በማጠራከር ረገድ መስራት ስላለባቸው ስራዎች በተለይ ደግሞ በእውቅናና ሪኮግኒሽንና የአማራ አምሮችን መጠበቅ የአማራን ኢንተለጀንስ መጠበቅ ማለት ልሂቁን ራሱ መጠበቅ አስፈላጊ ነው ማለት ራሱ የፕሮፓጋንዳና የትርክት ሰለባ ነው የአማራ ልሂቅ በነገራችን ላይ አንድ ጊዜ ፕሮፌሰር አስራት ወደ የአማራው ጠላቱ ወደ አማራ ነው ብለዋል እየተባለ ያንን ሚስፕሌስ በማድረግ ራሱ የአማራውን ልሂቅ እያሳደዱ የአማራውን አናት መቀጥቀጥ የተለመደ ነገር ተደርጎ በአማራ ፖለቲካ ፋሽንም ራስ ላይ መዝመት እንደ ፖለቲካ ስልት እና እንደ ትልቅ አቺቭመንት ተደርጎ እገሌ እኮ ለገሌ ልክልኩን ነገረው እየተባለ በአደባባይ አንዱን ማዋረድን እንደ ትልቅ የፖለቲካ ጥበብ ተለብሰነው ነው ለረጅም ጊዜ ቆየ ነው ድንቁርና ነው በነገራችን ላይ so nationalism እንደዛ ፋንክሽን አያደርግ it's outside of the nationalism logic ውጪ ነው nationalism stupid የሆነውን ያንተን ሰው ፕሮቴክት ማድረግን ይጠይቃል well irrational የሆነውን ግብስብስ ሁሉ ግፋፎ ይዘን ተሸክመን እንሄድ ይያልኩ አይደለም ግን በተቻለ መጠን ኦኬ የተጣመመውን ማቃናትን ይጠይቃል እና የራስ ነውር የራስ ነው የራስ ባዕድ የራስ ልጅ የራስ ባዕድ ነው ተብሎ ነው የራስህን ልሂቅ ተሰበስባለህ የጠላት መጠቀሚያ ነው የሚሆነው ከዛ ውጪ ያው ባዕዴን ነው የሚሆነው ኦኬ ሶ ሆስታይል ነው የሚሆነው ላንተ ለትግልህም ለትውልዱም አደገኛ ነው የሚሆነው እና ራስ ላይ የሚያምጹ የአማራ ልሂቃንን የምንመለከተው በብዛት ማህበራዊ መሰረታችን ስለማይሰበስባቸው በጎ የሚሰሩትን ስለማንጠብቅ ነው አምሮአቸውን ስለማንጠብቅ ልባቸውን ስለማንጠብቅ ሊያግዙ የሚመጡ ሰዎችን በተለያየ መንገድ ማዋረድን የፖለቲካ ስልት ተደርጎ የራሱ የአማራውን የፖለቲካ ልሂቅ የትርክት ሰለባ ማድረግ አማራውን በአማራው ልክ አማራው ሌላኛው የአማራ መዶሻ ሆኖ የሚመጣውን ሁሉ እንዲቀጠቅጥ ለማድረግ የሚሰራ ስራ የነበረ ነው ለረጅም ጊዜ የነበረ ነው ማለት ነው ሶ እኔ የአማራ የፖለቲካ ጥበብ መገለጥ አለበት ብዬ የማስበው ከጠላት ጋር የተሰለፈውን ኃይል በማስኮብለል ወደ አማራው ማይግሬት እንዲያደርግ በማድረግ ወደ ትግሉ ማይግሬት እንዲያደርግ ወደ ወገኖቹ እንዲመጣ በማድረግ በምንም መንገድ ሳይኮሎጂካል ኢንሴንቲቭ እየሰጠን ሊሆን ይችላል እንደየባህሪው የሚፈልጋቸው ነገሮች ካሉ አቅሙ ሲኖረን ማድረግ የምንችለውን እያደረግን ወደ አማራ ትግል እንዲመጣ ማድረግ ከህዝቡ ጋር እንዲሰለፍ ማድረግ ነው
በየትኛውም ዘመን ላይ የነበረ በጸረ አማራነት አሰላለፍ ውስጥ የነበረ ግለሰብ አማራን ለማገልገልና አሁን ባለው የአማራ ትውልድ ሰልፍ ውስጥ የራሴ ሚና አለኝ ካለ እንዲመጣ ነው ማድረገው። እንዲመጣ ነው ፖለቲካ ለኔ ማሳደድ አይደለም። ፖለቲካ ልሂቃንን መቀጥቀጥ ማለት አይደለም። ሌሎችን እያደኑ ማዋረድ ማለት ፖለቲካ ማለት ሐሳብህን የማይገዙ ሰዎች ሐሳብህን በምክንያት እንዲገዙ እና ወደ አንተ አሰላለፍ ስዊች እንዲያደርጉ ማድረግ ማስቻል። በየዕለቱ ወዳጆችን ማፍራት፣ በየዕለቱ የሐሳባችን ተጋሪ የሆኑ ምዕመናንን ማፍራት፣ በየዕለቱ ደቀ መዝሙሮችን ማፍራት ይጠይቃል ማለት ነው። ኦኬ። ስለዚህ ትላንትና አንስቼ ነበረ። በተለይ ደግሞ አንደኛው ሜካኒዝም የአማራውን ልሂቃን ያኮረፉ ሊሆኑ ይችላሉ፣ የተሰላቹ ሊሆኑ ይችላሉ፣ የደከሙ ሊሆኑ ይችላሉ፣ እንድናበረታቸው የሚፈልጉ ሊሆኑ ይችላሉ፣ የስነ ልቦና ጥቃት የደረሰባቸው ሊሆኑ ይችላሉ፣ አካላዊ ጥቃትን ያስተናገዱ ሊሆኑ ይችላሉ፣ እስር፣ ማሸማቀቅ፣ ስድብ፣ ዘለፋ፣ ዛቻ፣ ፍረጃ፣ ብዙ ነገር ውስጥ ያለፉ የአማራ ልሂቃን አሉ። እነሱን የማበርታት ሂደት ውስጥ የምንገባው ተቋም ስንገነባ ነው። ያ ተቋም ያሻግራል እነዚህ ልሂቃን እና ሰፊ የሊደርሺፕ ፑል እንዲኖረን፣ ትውልድን የሚሻገር ዘመንን የሚሻገር የሊደርሺፕ ፑል እንዲኖረን ያስችላል። ወጣቶችን ፕሮቴክት እናደርግበታለን፣ እናስተምርበታለን። አባቶችን አንጋፋዎችን ደግሞ ሪኮግኒሽን እንሰጥበታለን፣ እውቅና እንሰጥበታለን። ኦኬ ሶ ያንን በማድረግ ረገድ ውስንነት አለ። በዚህም ምክንያት በግለሰቦች በተነሳሽነት ዶክተር ደሳለኝን እውቅና ለመስጠት ጥረት ሊደረግ ይችላል። ኦር መስከረምን እውቅና ለመስጠት ጥረት ሊደረግ ይችላል። ኦር አሳየን ኦር ሌሎች ወንድሞችን እውቅና ለመስጠት ጥረት ሊደረግ ይችላል። በግለሰብ ተነሳሽነት ግን ተቋማዊ ስለማይሆን ከሳምንት በላይ አይቀጥልም። ይሄ አካሄድ በጣም ረጅም ዓመታት ምናምን የሄድንበት ምንም ጥቅም የሌለው አካሄድ ነው። ትልቅ ተቋምን ገንባ፣ ያ ተቋም ሁሉም አማራ ሪኮግናይዝ የሚያደርገው ተቋም ይኖር። ሁማኒቴሪያን ፈንዶችን ስናቋቁም ጠንካራ የአማራ ፈንድ ተቋማቶችን በሪኮንስትራክሽን ላይ ነገ የምንጠቀመው፣ በሀገር ግንባታ ሂደት ላይ የምንጠቀመው እና በዘለቄታዊነት የአማራን ትልቅ አቅም ሪሶርስ ለማንቀሳቀስ የሚያስችሉ ፋይናንስ ተቋማትንም መገንባት የሚቻልበትን እድል ይፈጥርልናል ነው። ትልልቅ ሰዎች፣ ልምድ ያላችሁ፣ ብልሃቱ ያላችሁ፣ ተሰቢነት ያላችሁ፣ አቅም ያላችሁ ሰዎች እንደነዚህ አይነት ተቋማትን በመገንባት ነው ጊዜያችሁን ማጥፋት ያለባችሁ ብዬ ነው የማስበው። እንደዚህ አይነት ተቋማት ላስቲንግ ነው ኢምፓክታቸው። ኦኬ እና ትግሉን ከግብ እንዲያደርስ ትውልዱ ከፈለጋችሁ እንዲህ አይነት ተቋማትን መሰረት የያዙ የረገጡ ተቋማትን አስረክቡ እና ምን መስራት እንደምንችል እናሳያችኋለን። ተቋም በመገንባት ሂደት ውስጥ አግዙ ውል ማለት ነው። ትላንት ከፍራንክፈርት ይሄንን አንስቼ ሪኮግኒሽንን በተመለከተ ሪኮግኒሽን ላይ ብቻ የሚሰራ ሪዋርድ ኢንሴንቲቭ እና ሪኮግኒሽን ሜካኒዝም ላይ ብቻ የሚሰራ የአማራ ተቋም በአማራ ላይ ምርምር የሚሰሩ ሰዎችን ስለ አማራ ተቋማት የሰሩ ሰዎችን ከጥንት ጀምሮ ለምሳሌ ዋክሴን ጎልድ ላይ ሌቪን ብዙ ነገር ሰርተዋል። ለምሳሌ ሌቪንን ባታገኘው የልጅ ልጆቹ ሪኮግናይዝ ማድረግ ትልቅ ነገር ነው። ለህዝባችን ድምጽ የሚሆኑ በዓለም አቀፍ ደረጃ በተለያየ ቦታ ላይ በጣም በርካታ ግለሰቦች አሉ፣ የምታውቋቸው ናቸው። እነዛን ሰዎች ሪኮግናይዝ እያደረግን ብዙ ሀብት ላይ ኖረን ይችላል ባለን ነገር እየሰራን ብንሄድ በጣም በርካታ ተጽዕኖ መፍጠር እንደምንችል መገመት ያለባችሁ ስለሚመስለኝ ነው ይሄንን ማነሳውና ይሄንን ሳነሳ ትላንት በግል በራሳችን ተነሳሽነት ለምሳሌ ጀርመን የምንገኝ የአማራ ተወላጆች በጀርመን ሀገር ያለን እንዲህ አይነት ስራ እየሰራን ነው ብላችሁ ጽፋችሁልኛል። ፍራንክፈርት ለምሳሌ ያለን እንዲህ አይነት ነገሮችን እናደርጋለን፣ በተነሳሽነት ድጋፍ እናደርጋለን። ወለጋ ላይ ለሚፈናቀለው ወገናችን በዚህ ቦታ ላይ በመጠለያ ጣቢያ ውስጥ ላለው እንደዚህ እናደርጋለን፣ እዚህ ቦታ ላይ ላለው እንዲህ እናደርጋለን፣ እዛ ቦታ ላይ ላለው እንዲህ እያደረግን ነው፣ እየሰራን ነው አቅማችን በፈቀደ ብላችሁ የላካችሁልኝ ሰዎች አላችሁ። እኔ ነፍሴን የሚያለመልመው እንዲህ አይነት ነገር ነው። ለወገኖቻችሁ ሳትሰስቱ ስጡ። አማራን በመገንባት ረገድ ኦኬ ተአምር መስራት እንደምንችል ስለማውቅ ነው። አቅማችንን ካሰባሰብነው ምንም ነገር መቀየር እንችላለን። ያጋጠመንን ፈተና ለ5000 ዓመታት እንዳያጋጥመን ተቋማትን ስርዓትን ገንብተን ማለፍ እንችላለን ብዬ አስባለሁ። ይሄ ትውልድ ከገባው በቂ ነው። ያለፈው ትውልድ ለምን አልገባውም? እዛ ላይ ጊዜያችንን ልንገል ይገባል ብዬ አላምንም። ይሄ ትውልድ ከገባው፣ እኛ ከተረዳን፣ እኛ ከቆምን፣ ተቋም ከገነባን
ትውልድን ለማሻገር የሚያስችሉ በርካታ ስራዎችን ለመስራት የሚያስችል ሂደት ውስጥ እንድንገባ እድል ይፈጥራል ማለት ነው። አሁን ደግሞ ዝም ብለን አየር ላይ ያለን አይደለንም። መሬት ላይ ትግል የሚያደርግ ኃይል ነው። መሬት ላይ ትግል ማድረግ የጀመረ ህዝብ ነው። ተቋም መገንባት የጀመረ ህዝብ ነው። ዓለም አቀፋዊ ንቅናቄ ማድረግ የጀመረ ህዝብ ነው። በየአካባቢው እንደየአካባቢው ቢገባውም ባይገባው 5ም 10ም 15ም የሆነ ማህበር መመስረት የጀመረ ህዝብ ነው። ወደ ተቋማዊ ሽግግር ለማድረግ የሚያስችል መሰረት አለው አሁን ላይ። ኢንስቲትዩሽናሊ ትራንስፎርም ማድረግ ይቻላል። የአማራን ትግል መሰረቱን ቤዙን ኦልሬዲ ስለሰራ ነው ማለት ነው። የህዝቡ ፍቃደኝነት፣ ተነሳሽነቱ፣ አዌርነሱ፣ መሬት ላይ ያለው ትግልና አታጋይ መስዋዕትነቱ፣ ይሄ ሁሉ ነገር አሁን እጅግ የተመቸ አማራውን ወደፊት ለማስፈንጠር የሚያስችል የኢትዮጵያንም ታሪክ ለመቀየር የሚያስችል ትልቅ እድል በእጃችን ያለ መሆኑን መገንዘብ ያስፈልጋልና ፍራንክፈርት ያላችሁ እንዲህ አይነት ስራ እየሰራን ነው ያላችሁት ነገር በጎ ጅምር እንደሆነ እረዳለሁ። ከማህበራት ግን ባሻገር ወይንም ደግሞ በቡድን በግል ወይንም በትውውቅ ከምትሰሩት በዘለለ ተቋማዊ ያደርጋችሁት ረጅም ዘመን ሊሻገር የሚችል በአንድ ጉዳይ ላይ ብቻ ስፔሻላይዝ ያደረገ ተቋምን በመገንባት ረገድ የምትሰሩት ስራ እጅግ አስፈላጊ ነውና እዛ ላይ ትኩረት አድርጋችሁ ስሩ ለማለት ነው። ይህንን መልእክት ስላላካችሁልን ትላንት የነበረውን ፕሮግራም ሰምታችሁ ያንን መልእክት ስላደረሳችሁን ግን ከልብ ነው ማመሰግነው ለማለት ነው። ቀጥታ ወደ ፕሮግራማችን ነው የሚሄደው። አንሙት አብሮኝ ያለ በነገራችን ላይ የአፋብን ሊቀመንበር አርበኛ ዘመነ ካሴ ትላንት የተናገረው ንግግር እንደዚሁ ትላንት የኢትዮጵያ ፖለቲካ ሄድላይን ሆኖ ነው ያመሸው። በሰራዊት ግንባታና በሰራዊት ምረቃ ፕሮግራም ላይ ተገኝቶ ያስተላለፈው ጠንካራ መልእክት በድል ምዕራፍ ላይ ነው የምንገኘው ነው የሚለው። እጅግ አጓጊ ዘመን ላይ እንገኛለን ብሏል። አጓጊነቱ ለአሸናፊነት የተቃረበ ትልቅ ማህበራዊ መሰረት ያለው ትልቅ ህዝባዊ ቅቡልነት ያለው እና አገራዊም ቀጠናዊም ዓለም አቀፋዊ ሁኔታውም ለዚህ ድል አመቺ ሁኔታዎችን የፈጠሩበት ሁኔታ ስላለ በዚህ እጅግ ጠቃሚ በሆነ የታሪክ ምዕራፍ ላይ እንገኛለን የሚል መልእክት ጠንከር ያለ መልእክት ትላንትና ተላልፎልናል። እሱም በተመለከተ ሐሳቦችን ወደ እናንተ እናደርሳለን። ከዛ ውጪ የሰራዊቱ ግምገማ ነው። ሰራዊቱን በተመለከተ አዲስ የግምገማ ሪፖርት ደርሶናል። ብልጽግናና የብልጽግና ሰራዊት በእርግጠኝነት አሁን የምናገረው ደረጃ እና ከነሱ ግምገማ በተገኘው መሰረት በቅርብ ጊዜያቶች ውስጥ ጀነራሎችን በቁጥጥር ስር ውስጥ ሊያውል የሚችል አመራሮቹን በቁጥጥር ስር ሊያውል የሚችል ከፍተኛ የሆነ የሰራዊትና የወታደር ምሬት በወታደሮቻቸው ዘንድ ያለ መሆኑንና ተልኮና ትዕዛዝ ለመፈጸም ፈጽሞ አዳጋች የሆነ ሁኔታ መፈጠሩን ብልጽግና ገምግሟል። ይሄ ምን ማለት ነው ለሚታገሉ ኃይሎች? ለኢትዮጵያም ህዝብ ምን ማለት ነው? ብልጽግና በታሪክ አጋጣሚ ከኢትዮጵያ ህዝብ ጋር ጦርነት የገጠመ ሰፊውን ህዝብ እየወጋ ያለ አገዛዝ ነው። ይሄ አገዛዝ እና ያሰማራው ሰራዊት ከኢትዮጵያ ህዝብ ጋርም ከተቋማቱ ጋርም ተጣልቼ መዝለቅ አልችልም በሚል ለአመራሮቹና አመራሮቹ የሚያቀርቡትን ተልኮ አልቀበልም የሚልበት ደረጃ ላይ መድረሱን ሰምተናል። ሌላው የኦሮሞ ፓርላማ አባል ተወካይ የሆኑ ሰው ወጥተው እንደዚሁ ስለ ክርስቲያን ታደለ፣ ስለ ዶክተር ደሳለኝ ጫኔና ስለ ሌሎች በፓርላማ ውስጥ ስለሚገኙ ሰዎች ያነሱልን ሐሳብ አለ። ሰውየው ስማቸው ዶክተር ከፈና ይፋ ይባላል። ለቢቢሲ በሰጡት የኦሮምኛ ቃለ መጠይቅ ላይ የአማራ ልሂቃንን በተለይ ደግሞ ፓርላማ ውስጥ ብርቅዬ የሆነው በፓርላማ ውስጥ በተቃዋሚነት ገብተው ስለነበሩ ሰዎች ለቢቢሲ የተናገሩት ነገር አለ። እሱንም ወደ እናንተ እናደርስ ነው የሚሆነው። ሱዳንን በተመለከተ መረጃ አለን። ወርቅነህ ገበየሁ በስማቸው ተቋም ተሰይሞላቸዋል። አዲስ አበባ ላይ ኦህዴድ ኢንስቲትዩሽናል ሌጋሲ ጥሎ ለማለፍ እየተረባረበ ነው ያለው። የኦህዴድ ሌጋሲ ፍጅት ነው፣ የዘር ፍጅት፣ ባርባሪዝም እና የኢትዮጵያን ህዝብ ደም ማፍሰስ ነው። ግን እንደዛም ሆኖ በተለየ መንገድ ኢጋዱን መሪ ወርቅነህ ገበየሁን ሌጋሲ ለማስቀጠል ያስችለናል የተባለ አንድ ፕሮጀክት ተመልክተናል ሰሞኑን። እና የኦህዴድ ቬትራኖች የኦህዴድ ሽማግሌዎች ወይንም ደግሞ የኦህዴድ ነባር ታጋይ የሚባሉ ፖለቲከኛና የፖለቲካ ሊቃን ሁሉ አንዳቸውን እየሸለሙበት የነበረ ምዕራፍ ተመልክተናል። ምን ማለት ነው ይሄ የሚለውንም ወደ እናንተ የምናደርስ ነው የሚሆነው። እነዚህ ጉዳዮች ላይ ብቻ ትኩረት አደርጋለሁ ሰፋ እንዳይል ፕሮግራማችን። የቀጠናዊ ጉዳዮችም አሉን። በእርግጥ እነሱንም ጊዜ ካገኘን ትንሽ ሐሳብ ለእናንተ ለማጋራት እንሞክራለን። መልካም ቆይታ ይሆንላችሁ። በድጋሚ ጤና ይስጥልን። ቆይታችሁ ያማረ ይሆን።